የመጀመሪያ ፍቅረኛ ለገንዘብ ብላ ስለካደችክ ሁሉንም ሴት መበቀል አለብን? ቆይና ምን ያደረከው ነገር አይበቃህም? ምን በጣም አፍቅረሽ በሴት ልጅ የተሰበረው ልቤን ትጠግንኛለሽ ብዬ አሰብኩት። ትክክል ካፈቀርካት ለምንድን ነው በተመሳሳይ ሰዓት ከሁለታችንም ጋር የሆንከው? ሰዓቱ ገንዘብ ያስፈልገኝ ኑሐሚንንም ሆነ አባቷን ለመንከባከብ ገንዘብ ስለሚያስፈልገኝ ነበር ካንቺ መራቅ ያልቻልኩት። በእሷ አለነው እኔ ጋር ደውለህ ገንዘብ አምጪ የምትለኝ? አግብቼ እዛ ቤት እስከምገባ እንኳን ዝም በለኝ። ለምንድን ነው የምታገስሽ? ገንዘብ በጠየቁሽ ቁጥር እንድታስገቢልኝ ነው ፈልግ። አለበለዚያ ቪዲዮ ለናሁን እሰጣለሁ። እሺ ቆይ ለምን እንደዚህ የምትሆኚ? አንተስ ለምንድን ነው እንደዚህ ይሆንክ ያለው? ቆይ ለምንድን ነው በየሄድኩበት እንደ ጥላ የምትከተለኝ? እኮ ስለማለሽ ነው። ቆይ አንድ ይቅርታሽን ለማግኘት የሁሉ መስዋዕትነት መክፈለኝ አትየውም እንዴ? አላሳዝንሽ? ከኤሚ ጋር መኪና ውስጥ ምን ስታረግ እንደነበር ያላየው ነው እንደሚመስል። ቆይ እስከመች ነው በሴት ልጅ ወት እየቀለድክ የምትኖር? ሌላው ቢቀር እኮ በእኔና ባንቺ መሀል ልጅ አለን አይደል? ነገርኩ እኮ ምንም ልጅ የሚባል ነገር የለም። ሆስፒታል የተሳሳተ መረጃ ሰጥተውኝ ነው። ካላመንክ ደግሞ ሄደን ቼክ ማድረግ እንችላለን። አሜን። አስወርደሽም ከሆነ ነገር እኔ የሕክምና ስህተት ነው የምትይው ነገር ማመን አልችልም። ገባሽ? የፈለግከውን እውነት ማመን ትችላለህ። ቢገባሽ ከረጅም ጊዜ በኋላ ራሴን አሰልፌ ስጧትና ያመንኳ ሴት አንቺ ነበርሽ። ሲጀመር አንተ ለሴት ልጅ ስቃይ ሆነ የተፈጠርክ አረመኔ ጨካኝ ሰው ነህ። ዛሬ አንድ ትልቅ እንግዳ ይዤሽ መጥቻለሁ። ሰንበቱ ዝኑ ምን ልታረግ ነው የመጣው? ቆይ ዳግም ለምንድን ነው ይዘው የመጣው? ቤትሽ እንግዳ ሲመጣ ለምን መጣ ይባላል እንዴ? አይባልም። በፈገግታ መቀበል ነው። ዳግም ለምንድን ነው ይዘውብኝ የመጣው? ይዘውዬ ተረጋጊ። ሲጀመር እሱ እዚህ ለመኖር አይደለም የመጣው። እና ታዲያ ለምን ይዘው መጣ? ዝኑዬ ነይ እስቲ ጠጋ በይ፣ እንደ ድሮአችን። ዝኑዬ ነይ እስቲ ቆንጆ ጠጋ በይ። እንዴት እንደናፈቅሽኝ። አባዬ ተነስ እንውጣ። እዚህ ቤት አንቆይ። ምን ማለት ነው እንውጣ? እድሜ ልኬን ስናፍቃት የነበረችዋን እናትን ሳላጣጥማት የት ነው የምሄደው? ንገረኝ። ሰማኛለህ? እኔ አሁን ባለትዳር ሴት ነኝ። የተከበረ ሰው አግብቼ ትዳር የመሰረትኩኝ ቤተሰብ ያለኝ ሰው ነኝ። ለምንድን ነው ድንገት መተህ ህይወቴን የምትበጠብጠው? የዛን ጊዜም ባለትዳር ነበርሽ። ይሄን የተከበረ ሰው አግብተሽ ያው ወንድ ልጅ ወልደሽለት ትኖሪ ነበር። ምን የተለየ ነገር አለው? አዎ ያኔ ተሳስቼ ነበር። ከባለ ያጣሁትን ፍቅር ካንተ ያገኘው መስሎኝ ነበር። ስለዚህ እኔ አንቺ ባጣቆ የኔኝ ማለት ነው? ንገሪኝ። እንደውም ከዚህ ቤት ንቅ አይደለም። ጋሽ ለይኩን ተዋወቀው። እውነት ነው። ሰንበቶ እባላለሁ። ለይኩን ምንም አይፈጠርም። አሁን እሺ አጠቃላይ ነኝ እያመመኝ ነው። እንግዲህ የዛሬው ክፍላችን የኑሐሚን ድራማ ሲጀምር እንግዲህ ዳግም እቺን ሴትዮ አቶ ለይኩን በጥፊ ሊመታት ሲል እንግዲህ አቶ ለይኩንን እንደያዘው እናስታውሳለን። በዚህ መሐልም እሷ ምንድነው ይሄን ስላደረገላት ስታመሰግነው በፍጹም ላንቺ ብዬ አይደለም ያደረኩት አቶ ለይኩን ይሄን ማድረግ ስለማይመጣው ነው ብሎ ይመልስላታል። እሷም እንኳን ይሄንን አደረክ በዚህ ምክንያት ከቤት መንቅሮ ያወጣልኛል ስትል እንግዲህ እሱ ደግሞ አቶ ለይኩን ማስተዋልና ማገናዘብ የሚችል ሰው ነው እንዳንቺ አይደለም ብሎ ይመልስላታል። ዳግምም እንግዲህ በመቀጠል እንግዲህ ለምንድነው አቶ ለይኩን ለኑሐሚን እንደዚህ በማድረጉ አንቺ እንደዚህ የምትወኚው ምንድነው እንደዚህ የሚያደርግሽ ነገር ያለው ብሎ ይጠይቃታል። እና እንግዲህ እሷም እዚህ ጋር ዳግም አንተ እዚህ ውስጥ አያገባም ብላ ስትለው ስለ ኑሐሚን ጉዳይ በሙሉ እኔን ይመለከተኛል ያገባኛል ብሎ ይመልስላታል። ማለት ያኔ በገዛ ጎረምሳው አስደብድባ አሁን ለሷ እየወንገንክ ነው ብላ ስትጠይቀው አዎ በደንብ ወግናለሁኝ፣ የሷ ጉዳይ የኔም ጉዳይ ነው፣ እስካሁን ምንም አልጀመርኩም ነበር፣ ከዚህ በኋላ ግን የምጀምር ይሆናል ብሎ እንግዲህ መልሶላት ሞራሏን ስብርብር አድርጓታል። ታሪካችንም ሲቀጥል እንግዲህ አቶ ለይኩንና ዳግም ይገናኛሉ። ሻይ ቡናም እያሉ እንግዲህ ዳግም ስለተፈጠረው ነገር አቶ ለይኩንን ይቅርታ በሚጠይቅ ሰዓት አንተ ምን አረክና እኔ ነኝ እንጂ የልጆቼ እናት ላይ እጄ ማንሳት አልነበረብኝም፣ ምንም አላረክም አንተ ብሎ ይመልስለታል። ዳግምም የምርህን ነው ጋሼ ይቅር ብለኸኛል ሲለው ምንም አላደረክም ይቅር ብዬሃለሁ ሲል ይመልስለታል። እናም በዚህ ደስ ብሎት ዳግም እያለ ከእንደገና አንድ ጥያቄ ጠይቋል። ቤት ከምትቀመጥ ስራ እየፈለኩልህ ነው፣ ለመሆኑ ምን አይነት ሙያ ያለ ኦር ምን ሰራለህ ብሎ ሲጠይቀው ዳግምን በኩራት እንግዲህ በኮምፒውተር ኢንጂነሪንግ ከዩኒቨርሲቲ እንደተመረቀ ይነግሯል። የአቶ ለይኩንም የሰማው ነገር እጅግ በጣም ስላስደሰተው አንተ እውነትም ጀግና ነህ፣ ታዲያ እኔስ የምፈልገው እንደዚህ አይነቱን ሰው አይደለ ወይ ብሎ ይመልስለታል። ዳግምም ይሄን ሲሰማ በጣም ደስ ብሎት እንግዲህ እንዴ ድርጅታችሁ ሰራተኛ ይፈልግ ነበር ብሎ ሲጠይቀው አያይ እኔ አሁን ላንተ ሁለት ነገር ሰጣለሁ፣ ሁለት ስራ ትሰራልኛለህ ይሏል። ዳግምም ምንድነው የምሰራው ሲለው
አንደኛ ነገር ናሆም ስራ ታግዝልኛለህ፣ ሁለተኛ ነገር ደግሞ ኑሐሚንን ኮምፒውተር ታሰለጥንልኛለህ ብሎ ይነግሯል። እሱም በጣም በዚህ ነገር ተደስቶ እንግዲህ ቤት ወይም ስራ ቦታ ማሰልጠን እንደሚችል ነግሮት ደስታቸውን ያከብራሉ። እንግዲህ ታሪካችን ሲቀጥል ዳግም ሶፋ ላይ ተቀምጦ እንመለከተዋለን። በመሃልም አንድ ስልክ ይደወልለትና ያነሳዋል። አባትየውም ከእስር ቤት አምልጦ ነበር ይህን ስልክ የደወልለት ጎረምሳው ብሎ ሲለው አባዬ ብሎ ዳግም በጣም በድንጋጤ ያወራዋል። እሱም ከየት መተነው እንዴትስ ስልክ ልደውልልኝ ቻልክ ብሎ ሲጠይቀው ከእስር ቤት አምልጦ አዲስ አበባ እንደገባ ይነግሯል። ዳግምም የሰማውን ነገር እጅግ በጣም ማመን ከብዶት ነበር። እንዴት የሁሉ ነገር ተፈጠረ ሲለው ምንም ነገር አልነግርህም፣ አሁን ከእስር ቤት አምልጬ ተደብቆ አዲስ አበባ እንደገባ ይነግሯል። በዚህ መሃልም እናቱ ትመጣለች ማለት ነው። የሚያወራውን ነገር ስለሰማች ምንድነው ስትለው አባዬ ተፈታ ብሎ ይነግራታል። እሷም በድንጋጤ እንዴ ታስሯል አላልከኝም ወይ ብላ ስትደናገጥ እንዴ ታስሮ ነበር ታዲያ አሁን ደግሞ ከእስር ቤት ተለቆ ወጣ ብሎ ይነግራታል። የሰማችውን ነገር ማመን የከበዳት እናቱም ወዲያውኑ ፌንት በልታ እንግዲህ እዛ ሶፋ ላይ ትጠቀለላለች ማለት ነው። ዳግምም አባቱን ወሬውን ሳያስጨርሰው ስልኩን በመጣል እሷ ላይ ኩረቱን አድርጎ እንግዲህ ከመሬት ላይ አንስቷ ሶፋ ላይ አስተኝቶ እማዬ እያለ እየጠራ ሊቀሰቅሳት ሲሞክር ተስተውሏል። በሌላ በኩል ደግሞ አቶ ሌኩን እንመለከታለን። አቶ ሌኩን እንግዲህ ለልጁ ናሆም ደውሎ እንዴት ነው ልጄ ስራ እንዴት ነው ተመቸህ ብሎ ሲጠይቀው ናሆምም እንግዲህ ስራው እንዳልከበደውና እስካሁን ያለው አሪፍ እንደሆነ ይመልስለታል። እናም አቶ ሌኩን መልሶ ኑሐሚንን አንተ ጋር መጣ ስራ እንድትሞካከር ለኪያት ነበረ መጣች ብሎ ሲጠይቀው አይ እስካሁን አልመጣችም፣ ነገር ግን እየመጣው ነው ብላ ደውላልኛለች ብሎ ይሏል። ሌኩንም እስቲ ኑሐሚንን ስራ ላስጀምራት አስቤ ነበረ፣ አንተስ ምን ታስባለህ? ኑሐሚን በጣም የምታሳዝን ሰው ናት። ብዙ ኃላፊነትን ብዙ ሸክመን ተሸክማ የምትኖር ሰው ናት እና ደግሞ በጣም ታዛዥና ለስራ ጉጉት ያላት ልጅ ናት። ስራ ብናስጀምራት ምን ታስባለህ ብሎ ሲጠይቀው ናሆምም እንግዲህ አዎ አባዬ ልክ ነህ፣ እሷ በጣም ጥሩ ልጅ ናት እና ደግሞ ያላት ትህትናና ታታሪነት በጣም ደስ ይላል ብሎ ይመልስለታል። እናም እንግዲህ ቢሮ ውስጥ ያለውን ስራ እሷ ምንም ስለማታውቀው እሱ የተወሰነ ነገር እንዲያስተምራትና ስራ እንድትጀምር ከልጁ ናሆም ጋር ተስማምተው እንግዲህ ስልኩ ሲዘጋ ተመልክተናል። እንግዲህ ከዛም ትቆይና ኑሐሚን ትደርሳለች። ኑሐሚን ስትደርስም እንግዲህ ራሷን አስተካክላ ጸጉሯን ዳርዳራ ሲዘው እንግዲህ ክፍሉን አንኳኩታ ይከፈትላል። ናሆንም በመኮሳተር እንግዲህ እስካሁን ድረስ የት ነበርሽ? በዚህ ሰዓት ነው የቢሮ የሚገባው ይላታል። እሷም አባቷን አማርጎት እንደቆየች ትነግረውና የሥራ ድርሻዬ ምን እንደሆነ አላቅም ምንድነው ስራዬ ብላ ስትጠይቀው እንግዲህ እሱም በመሳቅ ኩስትርናውን ትቶ በመሳቅ ወደ ውስጥ ግቢና እናወራለን ብሎ ወደ ውስጥ ሲያስገባት ተመልክተናል። በዚህ መሃልም እንግዲህ ዳግምና እናቱን እንመለከታቸዋለን። ዳግም እናቱ ከወደቀችበት ነቅታ እንግዲህ ተረጋግታ ስታወራው ዳግም ምን እየተፈጠረ ነው ያለው ልጄ ብላ ስትጠይቀው አባዬ እንግዲህ ከእስር ቤት አምልጦ አዲስ አበባ መጥቷል፣ እኔም በጣም ግራ ገብቶኛል ብሎ ይመልስላታል። እንዴ ማለት ምን ማለት ነው ከእስር ቤት አምልጦ ብሎ ሲላት እማዬ አሁን አንቺ ከወደቅሽበት ወይም ደግሞ ከደነገጥሽበት ከተመለሽልኝ ይበቃኛል፣ አሁን ደግሞ ዞር ዞር ብዬ አባዬ ልፈልገው በማለት ተነስቶ ጥሏት ይወጣል። በዚህ መሃልም ወደ ኑሐሚን እንመለስና ስራ ለመጀመር የመጣችው ኑሐሚን እንግዲህ የመጀመሪያ ቀን ስራዬ ምንድነው ብላ በምትጠይቅበት ሰዓት ናሆም እንግዲህ አባዬ የኮምፒውተር ሙያ አስተምራትና በኮምፒውተር እንደምትሰሪ ነግሮኝ ነበር። እሷም መልሳ እንግዲህ ይሄንን ነገር ለኔም ነግሮኝ ነበር፣ ታዲያ አሁን ምንድነው የምሰራው ብላ ስትለው ለአሁን ስራ መጀመሪያ እንዲሆናት እንግዲህ ወረቀቶችን ሰብሰብ አድርጎ ሰጥቷት ወደ ፋይናንስ ክፍል እንድትወስድ ይልካታል ማለት ነው። ኑሐሚንም በስራዋ በጣም ደስ ብሏት ነገር ግን በየት በኩል እንደሆነ ፋይናንስ ክፍል ስትጠይቀው ሁሉን ነገር ከኔ ወስደሽ አትችይም፣ ስለዚህ ዞር ዞር በይና ፈልጊ ብሏት እንግዲህ እሷም አለቃዬ ኮስታራ ነው ብላ ሹፋበት ጥላው ትወጣለች። እንግዲህ ፊልማችን ሲቀጥል አምራንና ኤርሚን እንመለከታቸዋለን። ኤርሚያስም እንግዲህ ወደ አምራን በመሄድ ካፌ ውስጥ ቁጭ ካሉ በኋላ ብር እንደሚፈልግና ብር እንድታስገባለት ይጠይቃታል። አምራንም እንግዲህ ቆይ አንተ ሰውዬ ግን ለምን ነው እንደዚህ የምትሆነው? የመጀመሪያዋ ፍቅረኛ ለገንዘብ ብላ ካደችህና እኔና ኑሐሚንን እንደዚህ ማድረግ አለብህ ወይ? ለምን ነው እንደዚህ የምትሆነው ብላ ትለዋለች። ኑሐሚን በጣም ጥሩ ሰው ናት፣ አፍቅሪያትም ነበረ። ሲቀጥልም ደግሞ ዛሬ አግኝቷት እንደነበረና አንተ ውሻ ብላ እንግዲህ ካጠገቡ እንዳባረረችው ይነግራታል። እሷም አሁን አንተ ሰውዬ እኔ ላገባ ነው፣ ለትንሽ ጊዜ ቢያንስ ቤት እስከገባ እንኳን ከኔ ራቅ ብትለውም ኤርሚያስ ግን በፍጹም ሊሰማት ፈቃደኛ አልነበረምና ገንዘብ አስገቢ ስልሽ ማስገባት ነው ስራሽ፣ ሌላ ክርክር ምንም አልፈልግም ብሎ ይጮውባታል። እንግዲህ ይሄንንም ነገር አልፈጽምም ካለች ወይም ደግሞ እምቢ የምትል ከሆነ ሁሉንም ቪዲዮ ለናሆም እንደሚያሳየው ያስፈራራትና ጥሏት ተነስቶ ይሄዳል ማለት ነው። በዚህ ሰዓትም እንግዲህ አምራን ስልኩን ታገኝና ታነሳና ፓስወርዱን ልትከፍት ብትሞክርም ፓስወርድ እንዳለው አይታ እንደማታውቀው ሲገባት ትበሳጫለች። ከዛም እንግዲህ የመጨረሻ አማራጯ ምንድነው? የፈለገ ነገር ቢሆን ይሄንን ስልክ ይዞ መሄድ። የመጨረሻ አማራጯ ስልኩን ይዞ መሄድ ስለነበር እንግዲህ ከካፌው እሷም ስልኩን ይዛበት ጥላው ትሄዳለች ማለት ነው።
እንግዲህ ታሪካችን ይቀጥልና ኑሐሚን ከስራ ስትመለስ ኦቦ ኤርሚያስ አሁንም ተከትሏት ኑሐሚንን አስቆሞ ወሬውን ይቀጥላል። ምን ፈለክ እንግዲህ ለምንድነው እንደ ጥላ የምትከታተለኝ ብላ በትጠይቀውም እንግዲህ ኤርሚያስ ለምንድነው የማይታይሽ ይቅርታ ብዬን ሁሉ ነገር ሳደርግልሽ ለምንድነው ሊታይሽ ያልቻለው ብሎ ይጠይቃታል። አንተ ይቅርታም ሆነ ምንም የሚገባ ሰው አይደለህም፣ አረመኔና ጨካኝ ነህ፣ መቼምም እንግዲህ ደግሜ ይቅርታ አላደርግልህም ብላ መልሳለታለች። ከዚያም እንግዲህ በድጋሜ ስለ ልጁ ያለውን ሁኔታ ቢጠይቃትም ምንም አይነት ልጅ ብሎ ነገር የለም አንተ ሰውዬ፣ እሱ የተፈጠረው በሕክምና ስህተት እንጂ እኔ እርጉዞኝ አይደለም፣ ካላመንክ ደግሞ እሱን ሆስፒታል ሄደን ማረጋገጥ ትችላለህ ትለዋለች። እሱም እንግዲህ እዚህ ጋር የመለሰላት መልስ ምንድን አስወርደሽውም ከሆነ እውነቱን ንገሪኝ ብሎ በሚጠይቃት ሰዓት ኑሐሚንም እጅግ ተበሳጭታ ትናገረዋለች ማለት ነው። እናም ማስቀጥላ እንግዲህ የምትጸጸትበት ነገር ቢኖር እንግዲህ ልቧን ለሷ አሳልፋ መስጠቱን ስትነግረው እሱም ደግሞ እንዴ ልብሽ እኔ ጋር መሆኑንማ ከነገርሽኝ ደስ ይላል ብሎ ቢመልስላትም አሁን ሳይጎዳ በፊት ወደ ቦታው መልሼዋለሁ ብላ ትመልስለታለች። ታሪካችን የሚቀጥልና እንግዲህ ዳግም አባቱን ካለበት አግኝቶ አዝናንቶና ምግብ አብልቶ ወደ ቤት ይዞት ይመጣል። እናቱም በሶፋ ላይ ቁጭ ብላ ውሃ እየጠጣች እያለ እማዬ ዛሬ እንግዳ ይዤልሽ መጥቻለሁ ብሎ እንግዲህ አባቱን ያሳያል። እናቱም እንግዲህ አባቱን ስታይ በድንጋጤ የጠጣችው ውሃ እንዳለ ካፏ ያመልጣታል። እሱም እንግዲህ ወደ ውስጥ በመግባት የኔ ዝኑ እንዴት አምሮብሻል ብሎ ይላታል። እሷም እንግዲህ ዳግምን ይህንን ሰውዬ ለምን አመጣኸው ስትል ብትበሳጭበትም እንዴት እንደዚህ ይባላል? እንግዳ እንደዚህ ነው የምትቀበዩ የኔ ዝኑ ብሎ ይመልስላታል። እሷም እንግዲህ በዳግም መበሳጨቱን በፍጹም አላቆመች። እንግዲህ በጣም ስለገባትም አንተ ልጅ ይሄንን ሰውዬ ለምር ያመጣው ስትለው እዚህ ሊኖር አይደለም የመጣው ብሎ ይላታል። አባቱም እንግዲህ የድሮ ፍቅሩ አገርሽቶበት ነው መሰለኝ እሷን ሲያት ይሄ ሶፋ ይሄ ወንበር እንዴት ነው ረጅም ጊዜ ሆነኝ እንደዚህ አይነት ወንበር ላይ ከተቀመጥኩኝ ብሎ በመቀመጥ ነይልኝ እስቲ የኔ ዝኑ እያለ ወደ እቅፉ ይገፋፋታል። እሷም በድርጊቱ በጣም በመናደድ እንግዲህ ዳግምን አንዴ ላውራ ብላ ዘው ተወጣና ይሄንን ሰውዬ አሁኑኑ ከቤት ይዘልኝ ወጣ በምትለው ሰዓት ዳግም እንግዲህ ይሄንን ሰውዬ ብለሽ ልትኛትቺም አባቴ ነው በስሙ መጥራት ትቻለሽ ብሎ ይላታል። ዝናሽም በመናደድ እንግዲህ ቆይ እናንተ ቤተሰቤን ልትበጠብጡ ነው ወይ ቆርጣችሁ ተነስታችሁ የመጣችሁት ብላ ስትለው ንግግሯን እንድታስተካክልና ወደዚህ ቤት የመጣውም ፈልጎ እንዳልሆነ እሱ ከእስር ቤት አምልጦ የመጣው እኔን ፈልጎ ነው፣ እኔ ደግሞ ያለሁት እዚህ ነው፣ ስለዚህ እኔም ብሎ ነው እንጂ የመጣው አንቺን ፍለጋ አልመጣም። ሲቀጥል ደግሞ ቤት እስክከራይ ነው፣ ቤት እከራይለትና እንሄድልሻለን ብሎ ይላታል። እንግዲህ ወደ ሳሎን የሚመለሱና ዳግም አባቱን ተከራይተን እንወጣለን ብሎ ሊያሳምነው ቢሞክርም እሱ ግን በፍጹም ከዚህ አልወጣም ብሎ ያስፈራራል። እሷም ትመጣና እንግዲህ እባክህ አንተ ሰውዬ ቤቴን አትበጥብጠው፣ እኔ ባለትዳርና የተከበረ ሰው አግብቼ ምኖር ሰው ነኝ ብትለው ያኔ ምን ጋር ስትመጪ እኮ ባለትዳር ነበርሽ፣ ያኔ የት ነበረ ብሎ ይጠይቃታል። እሷም እንግዲህ እባክህ ባለቤቴ ሳይመጣ ከዚህ ቤት ውጣልኝ ብላ ትለዋለች። ዳግምም እንግዲህ አባዬ እባክህ እቺ ሴትዮ አይደለም ለኛ ለወለደችው ልጅም ርህራሄ የላትም ብሎ ቢለውም አባትየው ግን ጭራሽ በመናደድ እንደውም ከዚህ ቤት አልወጣም ብሎ ስግጥ ይልባቸዋል ማለት ነው። ውድ የኑሐሚን ድራማ ተከታታዮች እንግዲህ ቪዲዮአችንን እንደወደዳችሁት ተስፋ እናደርጋለን። በሌላ ቪዲዮ እስከምንገናኝና እስክንመለስ ድረስ መልካም ቆይታ ይሁንላችሁ። ይመቻችሁ። ቆይ የመጀመሪያ ፍቅረኛን ለገንዘብ ብላ ስለካደችክ ሁሉንም ሴት መበቀል አለብን? ቆይ ምን ያደረከው ነገር አይበቃም? ኑሐሚን እንኳን በጣም አፍቅራት ነበር። በሴት ልጅ የተሰበረው ልቤን ትጠግንኛለች ብዬ አሰብኳት። ትክክል ካፈቀርካት ለምንድን ነው በተመሳሳይ ሰዓት ከሁለታችንም ጋር የሆንከው? ሰዓቱ ገንዘብ ያስፈልገኝ ኑሐሚንንም ሆነ አባቷን ለመንከባከብ ገንዘብ ስለሚያስፈልገኝ ነበር ካንቺ መራቅ ያልቻልኩት። በሷ አለነው እኔ ጋር ደውለህ ገንዘብ አምጪ የምትለኝ? አግብቼ እዛ ቤት እስከምገባ እንኳን ዝም በለኝ። ለምንድን ነው የምታገስሽ? ገንዘብ በጠየቁሽ ቁጥር እንድታስገቢልኝ ነው ፈልግ። አለበለዚያ ቪዲዮውን ለናሁም እሰጠዋለሁ። እሺ ቆይ ለምን እንደዚህ የምትሆኚ? አንተስ ለምንድን ነው እንደዚህ ይሆንክ ያለው? ቆይ ለምንድን ነው በየሄድኩበት እንደ ጥላ የምትከተለኝ? እኮ ስለማልሽ ነው። ቆይ አንድ ይቅርታሽን ለማግኘት የሁሉ መስዋዕትነት መክፈሌን አታየውም እንዴ? አላሳዝንሽ? ከኤሚ ጋር መኪና ውስጥ ምን ስታረግ እንደነበር ያላየው ነው እንደሚመስል። ቆይ እስከመች ነው በሴት ልጅ ወት እየቀለድክ የምትኖር? ሌላው ቢቀር እኮ በእኔና ባንቺ መሀል ልጅ አለን አይደል እንዴ? ነገርኩ እኮ ምንም ልጅ የሚባል ነገር የለም። ሆስፒታል የተሳሳተ መረጃ ሰጥተውኝ ነው። ካላመንክ ደግሞ ሄደን ቼክ ማድረግ እንችላለን። አሜን። አስወርደሽም ከሆነ ነገር እኔ የሕክምና ስህተት ነው የምትይው ነገር ማመን አልችልም። ገባሽ? የፈለግከውን እውነት ማመን ትችላለህ። ቢገባሽ ከረጅም ጊዜ በኋላ ራሴን አሰልፌ ስጧትና ያመንኳ ሴት አንቺ ነበርሽ። ሲጀመር አንተ ለሴት ልጅ ስቃይ ሆነ የተፈጠርክ አረመኔ ጨካኝ ሰው ነህ። ዛሬ አንድ ትልቅ እንግዳ ይዤሽ መጥቻለሁ። ሰንበቱ ዝኑ ምን ልታረግ ነው የመጣው? ቆይ ዳግም ለምንድን ነው ይዘው የመጣው?
ቤትሽ እንግዳ ሲመጣ ለምን መጣ ይባላል እንዴ? አይባልም። በፈገግታ መቀበል ነው። ዳግም ለምንድን ነው ይዘህብኝ የመጣኸኝ ሰውዬ? ተረጋጊ። ሲጀመር እሱ እዚህ ለመኖር አይደለም የመጣው። እና ታዲያ ለምን ይዘው መጣ? ዝኑዬ ነይ እስቲ ጠጋ በይ፣ እንደ ድሮአችን። ዝኑዬ ነይ እስቲ ቆንጆ ጠጋ በይ። እንዴት እንደናፈቅሽኝ። አባዬ ተነስ እንውጣ። እዚህ ታንቆይ። ምን ማለት ነው እንውጣ? እድሜ ልኬን ስናፍቃት የነበረችዋን እናትን ሳላጣጥማት የት ነው የምሄደው? ንገረኝ። ሰማኛለህ? እኔ አሁን ባለትዳር ሴት ነኝ። የተከበረ ሰው አግብቼ ትዳር የመሰረትኩኝ ቤተሰብ ያለኝ ሰው ነኝ። ለምንድን ነው ድንገት መተህ ህይወቴ የምትበጠብጠው? የዛን ጊዜም ባለትዳር ነበርሽ። ይሄን የተከበረ ሰው አግብተሽ ያው ወንድ ልጅ ወልደሽለት ትኖሪ ነበር። ምን የተለየ ነገር አለው? አዎ ያኔ ተሳስቼ ነበር። ከባለ ያጣሁትን ፍቅር ካንተ ያገኘው መስሎኝ ነበር። ስለዚህ እኔ አንቺ ባጣ ቆየኝ ማለት ነው? ንገሪኝ። እንደውም ከዚህ ቤት ንቅ አይደለም። ጋሽ ለይኩን ተዋወቀው። እውነት ነው። ሰንበቶ እባላለሁ። ለይኩን ምንም አይፈጠርም። አሁን እሺ አጠቃላይ ነኝ እያመመኝ ነው። እንግዲህ የዛሬው ክፍላችን የኑሐሚን ድራማ ሲጀምር እንግዲህ ዳግም እቺን ሴትዮ አቶ ለይኩን በጥፊ ሊመታት ሲል እንግዲህ አቶ ለይኩንን እንደያዘው እናስታውሳለን። በዚህ መሃልም እሷ ምንድነው ይሄን ስላደረገላት ስታመሰግነው በፍጹም ላንቺ ብዬ አይደለም ያደረኩት አቶ ለይኩን ይሄንን ማድረግ ስለማይመጣው ነው ብሎ ይመልስላታል። እሷም እንኳን ይሄንን አደረክ በዚህ ምክንያት ከቤት መንቅሮ ያወጣልኛል ስትል እንግዲህ እሱ ደግሞ አቶ ለይኩን ማስተዋልና ማገናዘብ የሚችል ሰው ነው እንዳንቺ አይደለም ብሎ ይመልስላታል። ዳግምም እንግዲህ በመቀጠል እንግዲህ ለምንድነው አቶ ለይኩን ለኑሐሚን እንደዚህ በማድረጉ አንቺ እንደዚህ የምትወኙ ምንድነው እንደዚህ የሚያደርግሽ ነገር ያለው ብሎ ይጠይቃታል። እና እንግዲህ እሷም እዚህ ጋር ዳግም አንተ እዚህ ውስጥ አያገባም ብላ ስትለው ስለ ኑሐሚን ጉዳይ በሙሉ እኔን ይመለከተኛል ያገባኛል ብሎ ይመልስላታል። ማለት ያኔ በገዛ ጎረምሷ አስደብድባ አሁን ለሷ እየወንገንክ ነው ብላ ስትጠይቀው አዎ በደንብ እወግናለሁኝ፣ የሷ ጉዳይ የኔም ጉዳይ ነው፣ እስካሁን ምንም አልጀመርኩም ነበር፣ ከዚህ በኋላ ግን የምጀምር ይሆናል ብሎ እንግዲህ መልሶላት ሞራሏን ስብርብር አድርጓታል። ታሪካችንም ሲቀጥል እንግዲህ አቶ ለይኩንና ዳግም ይገናኛሉ። ሻይ ቡናም እያሉ እንግዲህ ዳግም ስለተፈጠረው ነገር አቶ ለይኩንን ይቅርታ በሚጠይቅ ሰዓት አንተ ምን አረክና እኔ ነኝ እንጂ የልጆቼ እናት ላይ እጄ ማንሳት አልነበረብኝም፣ ምንም አላረክም አንተ ብሎ ይመልስለታል። ዳግምም የምርህን ነው ጋሼ ይቅር ብለኸኛል ሲለው ምንም አላደረክም ይቅር ብዬሃለሁ ሲል ይመልስለታል። እናም በዚህ ደስ ብሎት ዳግም እያለ ከእንደገና አንድ ጥያቄ ጠይቀዋል። ቤት ከምትቀመጥ ስራ እየፈለኩልህ ነው፣ ለመሆኑ ምን አይነት ሙያ አለ ኦር ምን ሰራለህ ብሎ ሲጠይቀው ዳግምም በኩራት እንግዲህ በኮምፒውተር ኢንጂነሪንግ ከዩኒቨርሲቲ እንደተመረቀ ይነግረዋል። የአቶ ለይኩንም የሰማው ነገር እጅግ በጣም ስላስደሰተው አንተ እውነትም ጀግና ነህ፣ ታዲያ እኔስ የምፈልገው እንደዚህ አይነቱን ሰው አይደለ ወይ ብሎ ይመልስለታል። ዳግምም ይሄን ሲሰማ በጣም ደስ ብሎት እንግዲህ እንዴ ድርጅታችሁ ሰራተኛ ይፈልግ ነበር ብሎ ሲጠይቀው አያይ እኔ አሁን ላንተ ሁለት ነገር ሰጣለሁ፣ ሁለት ስራ ትሰራልኛለህ ይለዋል። ዳግምም ምንድነው የምሰራው ሲለው አንደኛ ነገር ናሆምን ስራ ታግዝልኛለህ፣ ሁለተኛ ነገር ደግሞ ኑሐሚንን ኮምፒውተር ታሰለጥንልኛለህ ብሎ ይነግረዋል። እሱም በጣም በዚህ ነገር ተደስቶ እንግዲህ ቤት ወይም ስራ ቦታ ማሰልጠን እንደሚችል ነግሮት ደስታቸውን ያከብራሉ። እንግዲህ ታሪካችን ሲቀጥል ዳግም ሶፋ ላይ ተቀምጦ እንመለከተዋለን። በመሃልም አንድ ስልክ ይደወልለትና ያነሳዋል። አባትየውም ከእስር ቤት አምልጦ ነበር ይህን ስልክ የደወልለት ጎረምሳው ብሎ ሲለው አባዬ ብሎ ዳግም በጣም በድንጋጤ ያወራዋል። እሱም ከየት መተነው እንዴትስ ስልክ ልደውልልኝ ቻልክ ብሎ ሲጠይቀው ከእስር ቤት አምልጦ አዲስ አበባ እንደገባ ይነግረዋል። ዳግምም የሰማውን ነገር እጅግ በጣም ማመን ከብዶት ነበር። እንዴት የሁሉ ነገር ተፈጠረ ሲለው ምንም ነገር አልነግርህም፣ አሁን ከእስር ቤት አምልጬ ተደብቆ አዲስ አበባ እንደገባ ይነግረዋል። በዚህ መሃልም እናቱ ትመጣለች ማለት ነው። የሚያወራውን ነገር ስለሰማች ምንድነው ስትለው አባዬ ተፈታ ብሎ ይነግራታል። እሷም በድንጋጤ እንዴ ታስሯል አላልከኝም ወይ ብላ ስትደናገጥ እንዴ ታስሮ ነበር ታዲያ አሁን ደግሞ ከእስር ቤት ተለቆ ወጣ ብሎ ይነግራታል። የሰማችውን ነገር ማመን የከበዳት እናቱም ወዲያውኑ ፌንት በልታ እንግዲህ እዛ ሶፋ ላይ ትጠቀለላለች ማለት ነው። ዳግምም አባቱን ወሬውን ሳያስጨርሰው ስልኩን በመጣል እሷ ላይ ኩረቱን አድርጎ እንግዲህ ከመሬት ላይ አንስቷ ሶፋ ላይ አስተኝቶ እማዬ እያለ እየጠራ ሊቀሰቅሳት ሲሞክር ተስተውሏል። በሌላ በኩል ደግሞ አቶ ለይኩን እንመለከታለን። አቶ ለይኩን እንግዲህ ለልጁ ናሆም ደውሎ እንዴት ነው ልጄ ስራ እንዴት ነው ተመቸህ ወይ ብሎ ሲጠይቀው ናሆምም እንግዲህ ስራው እንዳልከበደውና እስካሁን ያለው አሪፍ እንደሆነ ይመልስለታል።
እናም አቶ ሌኩን መልሶ ኑሐሚንን አንተ ጋር መጣ ስራ እንድትሞካከር ለኪያት ነበር መጣች ብሎ ሲጠይቀው አይ እስካሁን አልመጣችም ነገር ግን እየመጣው ነው ብላ ደውላልኛለች ብሎ ይሏል። ሌኩንም እስቲ ኑሐሚንን ስራ ላስጀምራት አስቤ ነበር አንተስ ምን ታስባለህ? ኑሐሚን በጣም የምታሳዝን ሰው ናት። ብዙ ኃላፊነትን ብዙ ሸክመን ተሸክማ የምትኖር ሰው ናት እና ደግሞ በጣም ታዛዥና ለስራ ጉጉት ያላት ልጅ ናት። ስራ ብናስጀምራት ምን ታስባለህ ብሎ ሲጠይቀው ናሆምም እንግዲህ አዎ አባዬ ልክ ነህ እሷ በጣም ጥሩ ልጅ ናት እና ደግሞ ያላት ትህትናና ታታሪነት በጣም ደስ ይላል ብሎ ይመልስለታል። እናም እንግዲህ ቢሮ ውስጥ ያለውን ስራ እሷ ምንም ስለማታውቀው እሱ የተወሰነ ነገር እንዲያስተምራትና ስራ እንድትጀምር ከልጁ ናሆም ጋር ተስማምተው እንግዲህ ስልኩ ሲዘጋ ተመልክተናል። እንግዲህ ከዛም ትቆይና ኑሐሚን ትደርሳለች። ኑሐሚን ስትደርስም እንግዲህ ራሷን አስተካክላ ጸጉሯን ዳርዳራ ሲዘው እንግዲህ ክፍሉን አንኳኩታ ይከፈትላት። ናሆንም በመኮሳተር እንግዲህ እስካሁን ድረስ የት ነበርሽ? በዚህ ሰዓት ነው ቢሮ የሚገባው ይላታል። እሷም አባቷን አማርጎት እንደቆየች ትነግረውና የሥራ ድርሻዬ ምን እንደሆነ አላቅም ምንድነው ስራዬ ብላ ስትጠይቀው እንግዲህ እሱም በመሳቅ ኩስትርናውን ትቶ በመሳቅ ወደ ውስጥ ግቢና እናወራለን ብሎ ወደ ውስጥ ሲያስገባት ተመልክተናል። በዚህ መሃልም እንግዲህ ዳግምና እናቱን እንመለከታቸዋለን። ዳግም እናቱ ከወደቀችበት ነቅታ እንግዲህ ተረጋግታ ስታወራው ዳግም ምን እየተፈጠረ ነው ያለው ልጄ ብላ ስትጠይቀው አባዬ እንግዲህ ከእስር ቤት አምልጦ አዲስ አበባ መጥቷል እኔም በጣም ግራ ገብቶኛል ብሎ ይመልስላታል። እንዴ ማለት ምን ማለት ነው ከእስር ቤት አምልጦ ብሎ ሲላት እማዬ አሁን አንቺ ከወደቅሽበት ወይም ደግሞ ከደነገጥሽበት ከተመለሽልኝ ይበቃኛል አሁን ደግሞ ዞር ዞር ብዬ አባዬ ልፈልገው በማለት ተነስቶ ጥሏት ይወጣል። በዚህ መሃልም ወደ ኑሐሚን እንመለስና ስራ ለመጀመር የመጣችው ኑሐሚን እንግዲህ የመጀመሪያ ቀን ስራዬ ምንድነው ብላ በምትጠይቅበት ሰዓት ናሆም እንግዲህ አባዬ የኮምፒውተር ሙያ አስተምራትና በኮምፒውተር እንደምትሰሪ ነግሮኝ ነበር እሷም መልሳ እንግዲህ ይሄንን ነገር ለኔም ነግሮኝ ነበር ታዲያ አሁን ምንድነው የምሰራው ብላ ስትለው ለአሁን ስራ መጀመሪያ እንዲሆናት እንግዲህ ወረቀቶችን ሰብሰብ አድርጎ ሰጥቷት ወደ ፋይናንስ ክፍል እንድትወስድ ይልካታል ማለት ነው። ኑሐሚንም በስራዋ በጣም ደስ ብሏት ነገር ግን ቤት በኩል እንደሆነ ፋይናንስ ክፍል ስትጠይቀው ሁሉን ነገር ከኔ ወስደሽ አትችይም ስለዚህ ዞር ዞር በይና ፈልጊ ብሏት እንግዲህ እሷም አለቃዬ ኮስታራ ነው ብላ ሹፋበት ጥላው ትወጣለች። እንግዲህ ፊልማችን ሲቀጥል አምራንና ኤርሚን እንመለከታቸዋለን። ኤርሚያስም እንግዲህ ወደ አምራን በመሄድ ካፌ ውስጥ ቁጭ ካሉ በኋላ ብር እንደሚፈልግና ብር እንድታስገባለት ይጠይቃታል። አምራንም እንግዲህ ቆይ አንተ ሰውዬ ግን ለምን እንደዚህ የምትሆነው? የመጀመሪያዋ ፍቅረኛ ለገንዘብ ብላ ካደችህና እኔና ኑሐሚንን እንደዚህ ማድረግ አለብህ ወይ? ለምን እንደዚህ የምትሆነው ብላ ትለዋለች። ኑሐሚን በጣም ጥሩ ሰው ናት፣ አፍቅሪያትም ነበረ። ሲቀጥልም ደግሞ ዛሬ አግኝቷት እንደነበረና አንተ ውሻ ብላ እንግዲህ ካጠገቡ እንዳባረረችው ይነግራታል። እሷም አሁን አንተ ሰውዬ እኔ ላገባ ነው ለትንሽ ጊዜ ቢያንስ ቤት እስከገባ እንኳን ከኔ ራቅ ብትለውም ኤርሚያስ ግን በፍጹም ሊሰማት ፈቃደኛ አልነበረምና ገንዘብ አስገቢ ስልሽ ማስገባት ነው ስራሽ ሌላ ክርክር ምንም አልፈልግም ብሎ ይጮውባታል። እንግዲህ ይሄንንም ነገር አልፈጽምም ካለች ወይም ደግሞ እምቢ የምትል ከሆነ ሁሉንም ቪዲዮ ለናሆም እንደሚያሳየው ያስፈራራትና ጥሏት ተነስቶ ይሄዳል ማለት ነው። በዚህ ሰዓትም እንግዲህ አምራን ስልኩን ታገኝና ታነሳና ፓስወርዱን ልትከፍት ብትሞክርም ፓስወርድ እንዳለው አይታ እንደማታውቀው ሲገባት ትበሳጫለች። ከዛም እንግዲህ የመጨረሻ አማራጯ ምንድነው? የፈለገ ነገር ቢሆን ይሄንን ስልክ ይዞ መሄድ። የመጨረሻ አማራጯ ስልኩን ይዞ መሄድ ስለነበር እንግዲህ ከካፌው እሷም ስልኩን ይዛበት ጥላው ትሄዳለች ማለት ነው። እንግዲህ ታሪካችን ይቀጥልና ኑሐሚን ከስራ ስትመለስ ኦቦ ኤርሚያስ አሁንም ተከትሏት ኑሐሚንን አስቆሞ ወሬውን ይቀጥላል። ምን ፈለክ እንግዲህ ለምንድነው እንደ ጥላ የምትከታተለኝ ብላ በትጠይቀውም እንግዲህ ኤርሚያስ ለምንድነው የማይታይሽ? ይቅርታ ብዬን ሁሉ ነገር ሳደርግልሽ ለምንድነው ሊታይሽ ያልቻለው ብሎ ይጠይቃታል። አንተ ይቅርታም ሆነ ምንም የሚገባ ሰው አይደለህም፣ አረመኔና ጨካኝ ነህ መቼም እንግዲህ ደግሜ ይቅርታ አላደርግልህም ብላ መልሳለታለች። ከዚያም እንግዲህ በድጋሜ ስለ ልጁ ያለውን ሁኔታ ቢጠይቃትም ምንም አይነት ልጅ ብሎ ነገር የለም አንተ ሰውዬ እሱ የተፈጠረው በሕክምና ስህተት እንጂ እኔ እርጉዞኝ አይደለም ካላመንክ ደግሞ እሱን ሆስፒታል ሄደን ማረጋገጥ ትችላለህ ትለዋለች። እሱም እንግዲህ እዚህ ጋር የመለሰላት መልስ ምንድን አስወርደሹም ከሆነ እውነቱን ንገሪኝ ብሎ በሚጠይቃት ሰዓት ኑሐሚንም እጅግ ተበሳጭታ ትናገረዋለች ማለት ነው። እናም ማስቀጥላ እንግዲህ የምትጸጸትበት ነገር ቢኖር እንግዲህ ልቧን ለሷ አሳልፋ መስጠቱን ስትነግረው እሱም ደግሞ እንዴ ልብሽ እኔ ጋር መሆኑንማ ከነገርሽኝ ደስ ይላል ብሎ ቢመልስላትም አሁን ሳይጎዳ በፊት ወደ ቦታው መልሼዋለሁ ብላ ትመልስለታለች። ታሪካችን የሚቀጥልና እንግዲህ ዳግም አባቱን ካለበት አግኝቶ አዝናንቶና ምግብ አብልቶ ወደ ቤት ይዞት ይመጣል። እናቱም በሶፋ ላይ ቁጭ ብላ ውሃ እየጠጣች እያለ እማዬ ዛሬ እንግዳ ይዤልሽ መጥቻለሁ ብሎ እንግዲህ አባቱን ያሳያል። እናቱም እንግዲህ አባቱን ስታይ በድንጋጤ የጠጣችው ውሃ እንዳለ ካፏ ያመልጣታል። እሱም እንግዲህ ወደ ውስጥ በመግባት የኔ ዝኑ እንዴት አምሮብሻል ብሎ ይላታል።
እሷም እንግዲህ ዳግምን ይህንን ሰውዬ ለምን አመጣኸው ስትል ብትበሳጭበትም እንዴት እንደዚህ ይባላል? እንግዳ እንደዚህ ነው የምትቀበዩ የኔ ዝኑ ብሎ ይመልስላታል። እሷም እንግዲህ በዳግም መበሳጨቱን በፍጹም አላቆመች። እንግዲህ በጣም ስለገባትም አንተ ልጅ ይሄንን ሰውዬ ለምን ያመጣው ስትለው እዚህ ሊኖር አይደለም የመጣው ብሎ ይላታል። አባቱም እንግዲህ የድሮ ፍቅሩ አገርሽቶበት ነው መሰለኝ እሷን ሲያት ይሄ ሶፋ ይሄ ወንበር እንዴት ነው ረጅም ጊዜ ሆነኝ እንደዚህ አይነት ወንበር ላይ ከተቀመጥኩኝ ብሎ በመቀመጥ ነይልኝ እስቲ የኔ ዝኑ እያለ ወደ እቅፉ ይገፋፋታል። እሷም በድርጊቱ በጣም በመናደድ እንግዲህ ዳግምን አንዴ ላውራ ብላ ዘው ተወጣና ይሄንን ሰውዬ አሁኑኑ ከቤት ይዘልኝ ወጣ በምትለው ሰዓት ዳግም እንግዲህ ይሄንን ሰውዬ ብለሽ ልትኛችም አባቴ ነው በስሙ መጥራት ትቻለሽ ብሎ ይላታል። ዝናሽም በመናደድ እንግዲህ ቆይ እናንተ ቤተሰቤን ልትበጠብጡ ነው ወይ ቆርጣችሁ ተነስታችሁ የመጣችሁት ብላ ስትለው ንግግሯን እንድታስተካክልና ወደዚህ ቤት የመጣውም ፈልጎ እንዳልሆነ እሱ ከእስር ቤት አምልጦ የመጣው እኔን ፈልጎ ነው፣ እኔ ደግሞ ያለሁት እዚህ ነው። ስለዚህ እኔም ብሎ ነው እንጂ የመጣው አንቺን ፍለጋ አልመጣም። ሲቀጥል ደግሞ ቤት እስክከራይ ነው፣ ቤት እከራይለትና እንሄድልሻለን ብሎ ይላታል። እንግዲህ ወደ ሳሎን የሚመለሱና ዳግም አባቱን ተከራይተን እንወጣለን ብሎ ሊያሳምነው ቢሞክርም እሱ ግን በፍጹም ከዚህ አልወጣም ብሎ ያስፈራራል። እሷም ትመጣና እንግዲህ እባክህ አንተ ሰውዬ ቤቴን አትበጥብጠው፣ እኔ ባለትዳርና የተከበረ ሰው አግብቼ ምኖር ሰው ነኝ ብትለው ያኔ ምን ጋር ስትመጪ እኮ ባለ ትዳር ነበርሽ ያኔ የት ነበረ ብሎ ይጠይቃታል። እሷም እንግዲህ እባክህ ባለቤቴ ሳይመጣ ከዚህ ቤት ውጣልኝ ብላ ትለዋለች። ዳግምም እንግዲህ አባዬ እባክህ እቺ ሴትዮ አይደለም ለኛ ለወለደችው ልጅም ርህራሄ የላትም ብሎ ቢለውም አባትየው ግን ጭራሽ በመናደድ እንደውም ከዚህ ቤት አልወጣም ብሎ ስግጥ ይልባቸዋል ማለት ነው። ውድ የኑሃሚን ድራማ ተከታታዮች እንግዲህ ቪዲዮአችንን እንደወደዳችሁት ተስፋ እናደርጋለን። በሌላ ቪዲዮ እስከምንገናኝና እስክንመለስ ድረስ መልካም ቆይታ ይሁንላችሁ። ይመቻችሁ።